ሰላም ሰላም ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ በዛ ተረፍረፍ ይበልልኝ። ሰይድ ወረባቦ እንግዲህ ወደ ሀገር ከዱባይ ወደ ኢትዮጵያ ገብቷል ማለት ነው በዛሬው ዕለት። በጣም ያሳዝናል ማለት ነው። ሰይድ ወደ ሀገር ሊገባበት የቻለው ምንም ጥፋት አጥፍቶ አይደለም፣ ፍትህ ለሀና ብሎ ስለጠየቀ ነው። በዚህ ምክንያት አሁን እንግዲህ ከዱባይ ሰይድ ወረባቦ ከተባረረ በኋላ ብዙዎቹ አፈግፍገዋል። እንደምታዩት ሳራ ሆነች፣ መሲ ብሪጅስቶን ሁሉም ፈርተዋሉ። ምክንያቱም በዚህ ጉዳይ ላይ ጸጥ ብለዋሉ ብዙዎቹ። ሰይድ ከተባረረ እኛስ ነገ የሚል ነገር ማለት ነው። እና ይሄን ነገር ለማደናቀፍ የሀና እውነት እንዳይወጣ የሀና ሀቅ እንዳይወጣ እየተደረገ ያለ ነገር ነው። ግን በጣም ያሳዝናል። የእውነት ሌላ ምንም ያጠፋው ነገር የለም። ይሄ ልጅ ወደ ዱባይ ከገባ ገና 6 ወሩ ነው። በ6 ወር ውስጥ እንግዲህ አገሯን ለቆ እንዲወጣ አደረጉት። ይሄ ምንድን ለእህታችን ለሀና ድምጽ ስለሆነ ብቻ እንጂ ሌላ ነገር አጥፍቶ አይደለም፣ ምንም አይደለም። አንዳንድ የአፍ ወለምታዎች ነበሩ። እነሱን እየለቃቀሙ ወስደው እንዲህ ብልሃል በብሔር በምን በማለት እንግዲህ ወንጀለኛ አድርገው ወደ ሀገር እንዲገባ አድርገውታል። ፈጣሪ ከሱ ጋር ይሁን። ግን የሰውን ሕይወት የምታበላሹ ኢትዮጵያውያን በጣም ታሳዝናላችሁ። ፈጣሪ ልቦና ይስጣችሁ። ምክንያቱም ሀገርን ቢገባ ምንም ማለት አይደለም፣ ይኖራል እንደ ማንኛውም ሰው። በቃ ደግሞ ዱባይ ብቻ አይደለም ሀገር እኮ የተሻለ ሀገር፣ ፈጣሪ ደግሞ የተሻለ ሀገር ያደርግለታል። ብዙዎች ተንቀሳቅሰዋል። አውሮፓ፣ አሜሪካ ሊገባ ይችላል ከብዙ ፈተና በኋላ። ለበጎ ነው፣ ምንም ማለት አይደለም። ግን ይሄ ክፉ ስራችን እስከ መቼ ድረስ ነው? ዛሬ ለሀና የምንጮኸው እኛ እኮ ሀና በህይወት ስላለች ነው። በህይወት እንዳለች ደግሞ ብዙ ማስረጃዎች አሉ። ከብዙ አንደበት ከብዙ መረጃዎች ሰምተናል። በህይወት አለች ሀና በህይወት ባትኖር ወዲያውኑ ህይወቱ ያለፈ ጊዜ በዛን ሰዓት ላይ ፎቶዋንም ሆነ ቪዲዮን አንስተው ይሰጣሉ፣ እነሱ ማለት ነው። እነሱ አሁን መስጠት ያልፈለጉት ሀና ዛሬም ነገም አለች በህይወት መቼም ቢሆን አለች። ይሄ ምርመራ ምናምን የምትሉትን ነገር እንዳታነሱ እባካችሁ። አሁንም ድምጽ ሆኑ ለሀና ማለት ነው። ይህንን ፈርታችሁ ብዙዎች አፈግፍጋችኋል። በተለይ ዱባይ ላይ ያላችሁ ሰዎች እያፈገፈጋችሁ እያየን ነው። ከሰይድ በኋላ ሁሉም ደንግጧል። ሁሉም ወሬውን ቀይሯል። ሀቢባም እንግዲህ ትናንትና ስለ ሀና የመጨረሻ ነው ብላ የሰራችው ቪዲዮ እንግዲህ ለቅቄላችኋለሁ ማለት ነው። ማለትም እንዴት ነው መጨረሻ ማለት? መጀመሪያ ግን ሀቢባ ራሱ ምን ስትል ነበረ ሰምታችሁ ከሆነ ብቻዬን እንኳን ብቀር ለሀና ድምጽ ሆናለሁ፣ ሀና ነጻ እስክትወጣ ድረስ ድምጽ ሆናለሁ ብላ ነበረ። ዛሬ ግን ያ ቃል ተቀይሯል። ይሄ ደግሞ ፌር አይደለም። የገጠር ልጅም ፈርቶ ነው፣ በሱ መፍረድም አንችልም። የገጠር ልጅ በጣም ይፈራል። አስፈራርተውታል። እዛ ጋር ምንድን ነው ሰዎች ነጥብ መያዝ ካለባችሁ የገጠር ልጅ ምንድን ነው ያለ? እናንተ ሀናስ ብላችሁ አልጠየቃችሁም? ጠይቀናል። ከዛ እንዳልጠብስህ በዚህ ብሎ በሰደፍ እየመታን ሄዱ። ዝም ብላችሁ ጸጥ ብላችሁ ወደ ኋላ መዞር የለም፣ ቀጥ ብላችሁ ሄዱ። ሀና መጠየቅ የለም አለ። አያችሁ፣ እውነት ሀና ህይወቷ አልፎ ቢሆን ማንንም አይመቱም። እንደውም ጠርተው አብረው የነበሩት ተጓዦችን የገጠር ልጆች እነ አሊ 9 ልጆች ጠርተው ተመልከቱ እህታችሁ ህይወቷ አልፏል ብለው ፎቶ እንዲያነሱ ቪዲዮ እንዲያነሱ አድርገው ኑ አቃብሩን ብለው አብረው ይቀብራሉ። ይህንን በደንብ መገንዘብ አለባችሁ። ምንም እነሱን የሚያስመታ ዝም ብላችሁ ሂዱ እንደዚህ ማለት የለም። ሲጀመር እሷ ስትደክም ለምን ወንዶቹን ሂዱ እናንተ ብለው ለምን አባረሯቸው? አላባረሯቸው። ሁለተኛ እዛው አጠገባችን ላይ ስትጮህ እየሰማን ድንጋይ ከልለው ነው ጥቃት ያደረሱባት ብለዋል፣ አይተዋል። ከዚህ በላይ ምንም ምስክር የለም። ሁላችሁም ብሔር ምናምን ቅብር ጥሶ አትበሉ። በአንድ በኢትዮጵያዊነት ድምፅ ከሆናችሁ ሀና በህይወት እንዳለች 100% ሁላችንም እርግጠኛ ነን። ይሄ የማይካድ ነው እንዴ! እነሱ ይሄ ሁሉ ሰጣ ገባ ይሄ ሁሉ ነገር ውስጥ እኮ አይገቡም። እውነት ሙታ ቢሆን እች ልጅ ህይወቷ አልፎ ቢሆን አንደኛ አብረው ያሉትን ጓደኞቿን ያሳያሉ። ሁለተኛ ወዲያውኑ መረጃ ስለሚፈልጉ ፎቶ ያነሳሉ፣ ቪዲዮ ያነሳሉ። እነሱ እንኳን ስልክ ባይኖራቸው የገጠር ልጅ ጋር ስልክ አለ፣ ሁሉም ስልክ ይዘዋሉ። ስለዚህ እነሱን ጠርተው እህታችሁ አርፋለች፣ ፎቶዋን ቪዲዮዋን እዩ አቃብሩን ይባላል ማለት ነው። ይሄ ከእውነት የራቀ ነው። ስለዚህ ዛሬም ነገም እባካችሁ ተክላይና ዋናው ቀንደኛው ዋናው ይመች። ብዙዎቹ ተክላይ ላይ ነው እያተኮራችሁ ያላችሁት። ማተኮር ካለባችሁ ይመች ላይ አትኩሩ። ከዚህ አንድ ብሎ አንስቶ የወሰዳት ማን ነው? ይመች። በቃ ብዙ ደግሞ የተላለፈ ነገር ወሬ አውርተዋል። አሊ ምንድን ነው ያለ? እንትና ቤት ተክላይ ቤት
11 ቀን ቆይተናል አለ። የገጠር ልጅ ግን አላለም 11 ቀን እንኳን መቆየቱን ማለት ነው። ለምንድን ነው ይሄንን? ሁሉም ለነፍሱ ይፈራል። ሁሉም ለራሱ ይፈራል። የገጠር ልጅ እውነቱን ቢያወጣች ልጅ አልሞተችም፣ ህይወቱ አላለፈም ብሎ እውነቱን ቢናገር ይመቶታል። ቪዲዮም አስገድደውት እንደሰራ ነው የተናገረ። በግድ እንደሆነ አስገድደው ቪዲዮ ስራልን እንደዚህ በልና ተብሎ ነው የሰራ አይኑ ባላየው ነገር። ሲቀጥል ደግሞ ትላንትና ሞታለች ብሎ ቪዲዮ ለቆ በነጋታው ደግሞ ዘፈን ሙዚቃ ቪዲዮ ለቋል። ለምን? እንዳልሞተች ስለሚያውቅ፣ ውሸት እንደሆነ ስለሚያውቅ። ቤተሰብ ጋርም ሄዶ ለቅሶ ለምንድን ያልደረሰው? አልሞተችማ እች ልጅ፣ ውሸት ነው። ስለዚህ ይሄን ነገር እውነቱን ካወጣ የገጠር ልጅ መፍረድ አንችልም፣ ህይወቱ ሊበላሽ ነው። እዚህ ጋር የምታዩቸው 4 ወንዶች መሪ የተባሉት ናቸው። ሀናን እንዲህ ሲጎትቷት ሲያንገላቷት ምን ሲሏት ነበረ? ገንዘብ ተወስዶብናል ሲሉ፣ ገንዘብ ተወስዶባቸው ከሆነ ለምን የሀና እንትን ውስጥ ፓስፖርቷ፣ የጸሎት መጽሐፍ፣ ስልኳ የሀና ማለት ነው እንዲሁም ብር በሪያል ብር ተገኝተዋል። ገንዘብ ከተወሰደ ለምን የሀና ብር አይወሰድም? ገንዘብም አልተወሰደም፣ ምንም አልተደረጉም። አንድና አንድ የተያዙት ብዙ ልጆች መረጃ አውጥተዋሉ። ብዙ ስለቃቅም ነበር እስከዛሬ ተንፈስ አላልኩም፣ ግን የነሱን እየሰማውኝ እንዳለ እያመጣው እየለቀኩላችሁ ነበረ። ዛሬ ግን ልተንፍስ። ለምን መተንፈስ ተተዋል? እነሱ እንዳትናገሩ ተብለዋል። ሁሉም ለህይወቱ ፈርቶ አቁሟል። ግን ፍትህ ለሀና በሉ እባካችሁ፣ የሰይድ እጣ ይደርሰናል በማለት ብዙዎቹ ፈርተው አቁመዋሉ። ስለዚህ መፍራት የለባችሁም። እውነትን ይዛችሁ መጋፈጥ አለባችሁ። አንደኛ ለኤምባሲ አመልክታችሁ የህገወጥ ደላላ እንደሆነ ይመችን ማስያዝ ትችላላችሁ። ግን ወሬ ብቻ የምታወሩት ሁሉ ዝም ብሎ ወሬ ብቻ ሆነ። ምርመራ ምናምን ሲባል እንደዛ ቅብር ጥሶ ሲባል 3 አይነት አስክሬን አምጥተው ሲያሳዩ ይሄ ራሱ እንዳለች የሚያሳይ ነው። ስለዚህ ሲነቃ ስለሚቀር እባክህ ተክላይ ስለ እናትህ ብለህ፣ ስለ እህቶችህ ብለህ፣ ስለ ሴት ልጅ አምላክ ብለህ እችን ልጅ ልቀቃት። አዎ ጥፋቱ ያንተ አይደለም፣ አንተም ሰው ተይዞብህ ነው ጥፋቱ። ትክክለኛው ጥፋት ያለው ምንጩ ይመች ነው። ህዝቡ ይመችን መያዝ አለ። የገዛ እህቱን፣ ስጋውን፣ ወገኑን፣ የሚስቱን ደም፣ የልጆቹን ደም የሆነችውን እህታችን ሀናን አሳልፎ እየሰጠው አውሬው ሰው በላ የሰው አውሬ ይመች ነው፣ ተክላይ አይደለም። ለምን ካላችሁ ተክላይ እሱም ሰው ተይዞበታል። እንዴ ቅያሬ እኮ ነው። አንዱ ሲያዝበት አንዱ ማለት ነው። እኔ እህቴን ከያዛችሁ እኔ ደግሞ የዛን እህት ይዛለሁ። እንደዛ እኮ ነው። በተክላይ ላይ ሙሉ በሙሉ እንዳትፈርዱ ማለት ነው። መጀመሪያ መያዝ ያለባችሁ ጀግና ከሆናችሁ እዚህ ጋር አፋችሁን ከመክፈት እየወጣችሁ ማንን ነው መያዝ ያለባችሁ? ይሄ ጅዳ ላይ ያለው ዋናውን ይመችን ለህግ አቅርቡ። ይመች ሲቀፈደድ እውነቱን ያወጣል። ተክላይ አሁንም በአይኑ አላየም። ተክላይ ሳይሆን እቺ ልጅ ተክላይ ጋር አልደረሰችም። ተክላይ ጋር ሳትደርስ የተክላይ የአጎት ልጅ የሆነው ሽፍታ ተብሎ መሪ የሆነው እሱ እጅ ነው ያለችው። አዎ ቆንጅዬ ናት፣ ውብ ናት። ስለዚህ እሷን ደግሞ ይፈልጓታል። እንደ ትዳርም እንደ ሚስትም አድርገው ብዙ ቆነጃጅቶች አይታችሁ ከሆነ የመን ላይ የሚኖሩ ብዙ የሚያምሩ ቆንጆ ሴቶች በፍጹም ወደ ሳውዲም አያልፉም፣ ወደ ኢትዮጵያም አይሄዱ። ቆንጆ እየተመረጡ እዛ የየመኒ ሚስትና የደላሎች፣ የአጋቾች፣ የጉልበተኞች ሚስት ናቸው የሚሆኑት ማለት ነው። ስለዚህ ሀናም ከነሱ ውስጥ አንዷ ናት። ሀና በህይወት እንዳለች ብዙ እህቶች እየተናገሩ ነው። ይሄ ደግሞ ይሄ የእህቶች መናገር የሰው መናገር ብቻ አይደለም። እዚህ ጋር የአይን እማኞች ብዙዎች ተናግረዋሉ። እነሱ ስለተናገሩ ስላልተናገሩ ሳይሆን መረጋገጫ የሚሆነው እች ልጅ በህይወት ስላልሞተች እንዳለች ነው። እውነት በህይወት ሞታ ቢሆን ዛሬ ሀና ህይወቷ እንዳለፈ ቪዲዮ ይቀረጻል፣ ፎቶ ይነሳል፣ እውነቱን ያስረክባሉ። ምንም ሰጣ ገባ አያስፈልግም። ሚዲያ ላይ መሯሯጥ አያስፈልግም። ግን ይሄ ሁሉ የሆነው በህይወት ስላለች ነው። እኛ ሁላችንም ድምፅ የሆነው በህይወት ስላለች ነው። ሀና እዚህ ጋር እንደዚህ ስትሆን ሁሉ በርቀት ያሉ ሰዎች ተራራ ላይ ሆነው ፎቶ እያነሱ ቪዲዮ እየቀረጹ የነበሩ ሰዎች ብዙ አሉ። መረጃውን ካወጡ እነሱን ፈርተው ነው። ብዙ መረጃ ተገኝቷል፣ ግን የሚደፍር የለም። ሚዲያ ላይ ማውራት ብቻ ነው። በተለይ አሁን ደግሞ ይባስ ተብሎ ለማውራትም ሁሉም እየሸሸ ያለው ምንድን ነው? ሰይድ ወረባቦ ከተያዘ በኋላ እንደምታዩት ሸሹ ሁሉ።
ሁሉም ሸሹ። የመጨረሻ ቪዲዮ ነው ስለ ሀና የመጨረሻ ነው ማለት ተጀመረ። አታውሩ፣ እቃ ግዙን፣ አታውሩ፣ እኛ መኖር እንፈልጋለን መባል ተጀመረ። ለምን እንዴ? ህይወት እኮ አንድ ናት። እች ልጅ ህፃን ልጅ ጥላ አራስ ልጅ ጥራ እየተሰቃየችን ያለችው ሀና ማለት ነው። ለምንድን ነው ለሀና ድምፅ የማይሆነው? ለምንድን ነው ፍትህ ለሀና የማይባለው? እስከ መቼ ድረስ ነው ሀና በእንደዚህ አይነት ህይወት ውስጥ የምትኖረው? እስከ መቼ ድረስ ነው ሀና እየተቀጠቀጠች የምትኖረው? ሀና እንዲህ አይነት ነገር የሚደርስባት እስከ መቼ ድረስ ነው? በቃ ዝም እንበል? ህፃኑ እዚህ እያለቀሰ ነው፣ እሷም ጡቷ ወጥሯት እያለቀሰች ነው። በእራብ እየተሰቃየች ነው። በልጇ ናፍቆት እየተሰቃየች ነው። በተለያዩ ወንዶች እየተፈራረቁ እያሰቃዩት ነው። ስለዚህ እባካችሁ በየመንም በኩል ሆነ በምንም በኩል ብላችሁ እች ልጅ ህይወቷን አትርፉ። ዝም ማለት መብት አይሆንም። ፍራቻ ጥሩ አይደለም። መፍራት አያስፈልግም። እውነትን ይዛችሁ የሰው ብሔር ሳትነኩ ከአንደበታችሁ ለአንደበታችሁ ማለት ነው አደብ እየሰጣችሁ የዚችን ልጅ ግን ፍትህ እንበል። እዚህ በረሃ ላይ ለቀረችው ሀና ድምፅ እንሆን። መሸሻ አያስፈልግም። በየአረብ ሀገር ያሉት ፈርተዋሉ። አሜሪካ፣ ዩሮፕ፣ ሌላ ቦታ ያሉት ግን በነፃነት ድምፃቸውን መግለጽ ስላለ እባካችሁ ሰላማዊ ሰልፍ ቢሆንም እየወጣችሁ ለሀና ድምፅ ሆኑ። በየመን ያላችሁ ደግሞ ታስፈልጉናላችሁ። የመን ላይ ያላችሁ ኢትዮጵያን በሙሉ እባካችሁ ለየመን መንግስት እንድታደርሱልን በየመን አካባቢ ያሉት እዛ አካባቢ እንዳለ በሄሊኮፕተርም ሆነ በምንም በቃ ሁሉንም ማፈስ አንድ ላይ እየሄዱ ይሄ ግድ በባህር የሚበላቸው አንሱ እና ሀና አለች። አሁንም ዛሬም አለች እመቤቴን አለች። ሀና በህይወት አለች እንዴ? አንዴ የ5-6 ዓመት አጽም ያመጣሉ፣ አንዴ አይኗን እናስመርመር ይላሉ፣ አንዴ ከፀጉሯ ወስደናል ብለው ጭራሽ ህዝቡን ፋራ አድርገው ማለት ነው። ሁማኔር አምጥተው እዛ ጋ አድርገው ልብስ ሳይበላ ልብስ ሳይበሰብስ አዲስ ልብስ እዛ ጋ ቁጭ ብሎ ቀሚስ አምጥተው የእሷም ሊሆን ይችላል የሌላም ሰው ቀሚስ አምጥተው እዛ ጋ ጥለው የእሷን እንዲመስል ሁማኔር አምጥተው ፀጉሯ ነው ብለው እዛ ጋ ጥለው። ሲጀመር የሀና ፀጉር እሱን አያክልም። ይሄ ሁማኔር ነው። በአጠቃላይ ፀጉሯ ራሱ ይበሰብሳል። 3 ወር ሲሆን ነበረ። ይሄ እኮ ንጹህ፣ ሁሉ ነገር ንጹህ ፀጉሯ ይኸው ምኑ ይኸው። አቤት 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 የውሸት መዓት ደግሞ። በቃ እነሱ አራዳ፣ እነሱ እንትን፣ ህዝቡ ፋራ። እዛ የሞላ አስክሬን እናሳያለን። ምን ያመጣሉ? በቃ ሞታለች እኮ ነው መልሱ። ስለዚህ ፍትህ ለሀና እባካችሁ፣ ፈርታችሁ አትሽሹ ነው ምለው። ድምፅ እናሰማ። ሀና እንደዚህ ጭብጥ ብላ የምታሳዝን እዛች ውስጥ ይኸው እያለቀሰች እየተከዘች ደብቀው ፎቶ እያነሱ እየለቀቋት ነው። ልጅቷ ፈዛ አብዝዘው አደንዝዘው እዛ ቁጭ አድርገዋታል። መጫወቻቸው አድርገዋታል። ለእሷ ደግሞ ድምፅ እንሆን ሁላችንም። ብሔር ሃይማኖት ሳን ኢትዮጵያዊ የሆነ ብቻ እንደ መሐመድ ሽሩቤ ኦሮሞ ሆኖ ሚስቴና ልጆቼን ላስይዝና ያለችበት ነገሮች ለግባ ያለ ጀግና ወንድ ኢትዮጵያዊ አለ። ልክ እንደሱ ሁላችሁም ድምፅ ሆኑ። የትኛውም ብሔር ሀና ኢትዮጵያዊ ናት። ምንም ትሆን ምንም፣ ማንም ተመርጦ የተወለደ የለም። የትኛውም ብሔር ብሔረሰብ ቢሆን ማለት ነው። ስለዚህ ለሀና ድምፅ እንሆን ማለት ነው። መሸሽ የለባችሁ። የመጨረሻ ቪዲዮ ከዚህ በኋላ እንደዚህ ነው እያላችሁ አትሽሹ። ምንም አይመጣም። ብትገቡም ሀገር ነው። በቃ አለቀ። እሷም አለች በረሃ ላይ ምትሰቃል። ፍትህ ለሀና እባካችሁ፣ ፍትህ ለሀና እንበል። ሁላችንም ድምፃችን እናሰማ። አታሳዝንም? እንደዚህ ስተዋት በመቤቴ እንደው መድኃኒዓለም ይድረስልሽ። ሌላ ምንም አንልም። እሱ ፈጣሪ ድንግል ማርያም ትድረስልሽ። ከነዚህ አውሬዎች ምንጥቅ አርጋ ታውጣሽ። ከአንበሳ ጉድጓድ ዳንኤልን ያወጣ አምላክ አንቺንም ከነዚህ ከአውሬ መንጋጋ መንጥቆ ያውጣሽ በጥበብ። ሌላ የሰው ኃይል እየመጣልሽ አይደለም። የእግዚአብሔር ኃይል ከአንቺ ጋር ይሁን። በቃ ሰዎች ፈርተው ራሳቸውን አስቀድመው እየሸሹ ነው ድምፅ ሲሆኑ የነበሩት። ሁሉም ስራዬን ልስራበት፣ አፋችሁን ያዙ፣ ልኑርበት፣ አልኑር አልኳችሁ እያሉ ነው። በእነሱም አንፈርድም። ለምን? ሌላው ኃይል እዚህ ጋር እንትን እያለ እየተሰራጨ ስላለ ማለት ነው። እና ያሳዝናል። ፍትህ ለሀና ዛሬም ነገም በሉ እባካችሁ። ብዙ መረጃ እየወጡ እየሰማችሁ እያያችሁ፣ ከዚህ የተቀበለው ባልየው ከተናገረው ስልኳ እስካሁን ድረስ ይሰራል። ማን እጅ ላይ ነው ያለ ይሄ ስልክ? ይሄ ስልክ ሳውዲ አረቢያ ነው ያለው። ወደዳችሁም ጠላችሁም የሀና ስልክ ሴም ካርዱ ሳውዲ ገብቷል። ማን እጅ ላይ እንዳለ እንግዲህ የገጠር ልጅ እጅ ላይ ይሁን ማን ላይ ይሁን አይታወቅም። 2 ጊዜ ደግሞ ሲደወል መጀመሪያ ላይ የገጠር ልጅ
ላይ ነው ሲጠራ የነበረው። እሱ ደግሞ የኔ ተመሳሳይ ነው ሌላ ነው ደወለ ብሎ ሸምጥጦታል። እግዚአብሔር ሀቅሽን ያውጣ፣ መድኃኒዓለም ሀቅሽን ያውጣ፣ መንጥቆ ያውጣሽ። የልጅሽ አምላክ የዚህ የህፃን የዱዳ አምላክ 1 ዓመት ያልሞላው የአራስ ልጅሽ አምላክ እግዚአብሔር አምላክ እመብርሃን መንጥቃት አውጣሽ። ሌላ ምን የምንለው ነገር የለም። እባካችሁ ድምፅ ሆኗት ነው ምለው። ሰላማችሁ ይብዛ። ወዳችኋለሁ። ላይክ እና ሼር አድርጉ እባካችሁ። የሀናን ሁላችንም ድምፅ ነው። እንደምታዩት እነዚህ በአራቱ እንደዚህ እየተጫወቱባት ነው። እነዚህ 4 ሰዎች ማለት እዛ ያሉ ናቸው። እነሱን እንኳን አቅርቡ በቪዲዮ ሲባል አላቀርቡም አሉ። ለምን? ሰዎቹ ስለሚታወቁ። አያችኋል እንዴ የውሸት መረጃ እንደሆነ። ስለዚህ ይሄ ምርመራ ምናምን የሚለውን በ4 ነጥብ ዘግታችሁ ፍትህ ለሀናን አቅርቡልን የሚለውን ይመችን በህግ አስይዙት። ይመች 40 ሲገረፍ ተክላይን ያመጣል። ተክላይ 40 ሲገረፍ እነዚህ ልጆች ያመጣል። እነዚህ ልጆች 40 ሲገረፉ ሀናን ያመጣል። አለቀ። ጨዋታው እዚህ ጋር ነው መሆን ያለበት። ለበጎ ነው። ሰይድ ወደ ሀገር ስለገባ እንዳትሸማቀቁ፣ እንዳትፈሩ። እግዚአብሔር የተሻለ ነገር ያመጣል። ነገ የተሻለ ሀገር የተሻለ ህይወት ሊኖረው ይችላል። ዋናው በሰላም መግባቱ ነው። አትፍሩ።